አቤል ልቀቀኝ። አቤል ልቀቀኝ። ዋጋ ትከፍልበታለህ። አቤል ግባ። አቤል ዋጋ ትከፍልበታለህ። ልቀቀኝ። ግባ ግባ። ልቀቁኝ። ዝም በልሽ። ዝም በል። ልቀቁኝ። ዋጋ ትከፍልበታላችሁ። እያንዳንዱ የምታደርጉት ነገር ትናገራለች። ልቀቁኝ። እየሰማኸኝ ነው? ዝም በል። እያንዳንዱ እያደረጋችሁ ያለው ነገር ትናገራለች። አለቅህም። ዝም በል። ዝም በል እያለሁ አቤል ዋጋ ትከፍልበታለህ። ልቀቀኝ። ዝም በል። ዝም በል። እየሰማኸኝ ነው? ዝም በል። ዋጋ ትከፍልበታላችሁ። ዛሬ ያለውን ነገር ካልተናገርክ መሞት ነው። ገብቶሃል? አቤል ልቀቀኝ። ዝም በል። ዝም በል። ዋጋ አስከፍላችኋለሁ። ዝም በል። ዝም በል። እንደው በቃ በዚህ ዝም በልሽ። አንድ ነገር ትንፍሽ እላለሁ ብትል ይኸውልህ አናትህን ነው የምቀድልህ። ሰምተኛል? አቤል ልቀቀኝ። ይኸውልህ እዚህ ጋር አቤል እባክህ ልቀቀኝ። ሽጉጥ እፈራለሁ። አቤል ልቀቀኝ። ዝም በል። ዝም ትላለህ አትልም? ትላለህ አትልም? ሽጉጥ ይጃ። አቤል ልቀቀኝ። ፊትህ አይታይም። ዋጋ ትከፍልበታለህ። ዝም በል። ዝም በል። ገና ሚጥሚጣም እናጥናለን። ያለህበት የምትሰሩት ነገር የምታረጉት ነገር እንዳለ ትናገራለህ። ዋጋ ትከፍልበታለህ። ዝም በል። እንደው ቶሎ ቶሎ እንደሆነ ዝም በል። አንድ ትንፍሽ እንዳትል። እያንዳንዱ ነገር ትናገራለህ። ሩታም እያንዳንዱ እያደረጋችሁት ያለው ነገር የምታደርጉት ነገር እንዳለ ዛሬ ካልተናገርክ እኔ ምንም አላውቅም። በቃ አቤል ልቀቀኝ። ዝም በል። ምንም አላውቅም ይላል እንዴ? በደንብ ነው የምታውቀው። እኛን ስታይ ለምን ሮክ? ንገረኝ። እንዴ ፈርቻችሁ ነው? ለምንድን ነው የምፈራ? እኛ ምን እናስፈራለን? ንገረኝ። በቃ አሁን ዝም በል። እንወስድ ቦታ አለ። የምትናገረውን ሙሉ ትናገራለህ። ካሊ ሚጥሚጣውን ይዘው በላ። ሁሉ ነገር ይዞራው። ዛሬ ያለውን ነገር ትናገራለህ። አለበለዚያ በዚህ ጥይት አናትህን ብጥም ነው ማድረግልህ። ገብቶሃል? እየሰማኝ ነው? እየሰማ ነው? አዎ። በቃ ዝም ምንድን ነበር የምታደርጉት? እኔ ምንም ነገር አላውቅም። ምን ለምንድን ነው የማታውቀው? እኔ ምንም የማውቀው ነገር የለኝም። አቤል ልቀቀኝ። ዝም በል። ደርሰናል። አሁን ያለውን ነገር እንዳለ ትናገራለህ። እኔ ምንም አላውቅም። ልቀቀኝ። ዝም በል። በቃ ዝም በል። ከዛሬ በሙሉ ነገር ስታረጉ የነበረው ነገር እንዳለ አይንህን በዚህ ሽጉጥ አይንህን ሳጠፋልህ ልክ ትገባለህ። እኔ ምንም አላውቅም። ልቀቀኝ። ዝም በል። በቃ አትንቀሳቀስ። የያዝ ነው ይኸውልህ፣ ሞት ነው አፋፍ ላይ ያለው። ገብቶሃል አይደል? ስለዚህ ያለውን ነገር ቀጥታ ትናገራለህ። እስከዛሬ ተጫውታችሁብናል፣ ምንም አያደርገው ብላችሁ። አሁን ግን እኔ ምንም ነገር አላውቅም አልኳቸው። አንተም ሩታም የምታደርጉት ነገር እንዳለ ትናገራለህ። ዛሬ እንዴ ዝም ስትባሉ አበዛችሁት አይደል? ትናገራለህ። ዛሬ ምን እንደምታደርጉ ትናገራለሽ። አንተም ሩታም። ኧረ እኔም ሩታም ምንም ያደረግነው ነገር የለም። በቃ ዝም በል። እኛ ስታይ ለምን እንደሮጥክ አሁን ትናገራለህ። ፈርቻችሁ ነው። ለምን ትፈራናለህ? ንገረኝ። ዝም በል። አሁን እያንዳንዱ ነገር ታወራለሽ። እየሰማህ ነው? ታወራለህ። ኧረ እኔ ምንም አላውቅም አልኳቸው አይደል? አርፈህ ተቀመጥ። ና ውረድ። ልቀቁኝ እባክህ። ኤፍሬም የት ሄደ? እኔ የማውቀው ነገር የለም። ኤፍሬም የት ሄደ? እኔ ምንም አላውቅም። ኤፍሬም እንዳለ ነበር። ሩታ ደውላለች። እኔ የማውቀው ነገር የለም። ሩታ ደውላለች፣ ወጣለች። የት ነው ሄደው? እኔ አላውቅም። የት እንደሄደ እኔ አላውቅም። ይኸውልህ ስማኝ፣ ምንድን ነው ተናገር። እኔ አላውቅም የት እንደሄደ አላውቅም። እባካችሁ ልቀቁኝ፣ ከእኛ ህይወት ውጡ። እኔም ሩታ የምናውቀው ነገር የለም። ይኸውልህ ብዙ ነገር እያደረጋችሁ ሌላ ነገር ስርመታ ነው የሚገባህ ነው። እኔ የማውቀው ነገር የለኝም። እባካችሁ ልቀቁኝ። አናትህን በዚህ እቀድልሃለሁ።
ኤፍሬም የት ሄደ? እኔ የማውቀው ነገር የለም። ከኤፍሬም ጋር ነው የምትኖረው? ከኤፍሬም ጋር ነው የምትኖረው? ኤፍሬም ጋር ብኖር ታዲያ የት እንደሚሄድ እኔ በምን አውቃለሁ? ግን ከኤፍሬም ጋር ነው የምትኖረው? አዎ ኤፍሬም ጋር ነው የምኖረው። እባክህ ስለዚህ ትናገራለህ። እኔ የት እንደሚሆን አላውቅም። እኔ ሩታም ሰውም የት እንደሚሆን አላውቅም። ካሌብ እንገላግለው። የልጅ ምንድነው? ሽጉጥ አፈራም ነው። የማውቀው ነገር የለም። ሽጉጥ አፈራም ነው። እኔ ምንም የማውቀው ነገር የለኝም። ሽጉጥ አፈራም ነው ወይ? ኧረ ይሄ ነገር አድርገው። እኔ የማውቀው ነገር የለም። በእናታችሁ ከእኛ ህይወት ውጡ። ተው፣ ዋጋ ትከፍሉበታላችሁ። እሺ ኤፍሬም የት ነው? እኔ አላውቅም። ሩታ ደውላለት ወጥቷል። የሰው ትኩረት ሰው እያየ ነው የምትናገር ከሆነ ተናገር፣ ቶሎ በል። የት ነው ያለው? ኤፍሬም ምን እንደሚያደርግ ታውቃለህ? እኔ አላውቅም። እኔ አላውቅም። ኤፍሬም እባካችሁ ልቀቁኝ። እኔ አላውቅም። ምንድን ነው ሀሳብ ላይ የምትናገረው? ለምን ደግሞ አትናገረው? ተናገር። አንተ እንደዚህ ቀድሃለሁ። ተው። እኔ አላውቅም አልኳችሁ። አትናገርም? እኔ አላውቅም። አትናገርም? የት እንደሄደ አላውቅም። ሳሙኤል ራስ ላይ መፍረድ ካልፈለክ ንገረኝ። እኔ አላውቅም አልኳችሁ። ሳሙኤል እየነገርኩ ነው። ከኤፍሬም ጋር አንድ ላይ እንደምትኖር አውቃለሁ። አዎ ግን አላውቅም። የት እንደሚሄድ አላውቅም። ኧረ በስመ አብ። ይሁን እንትን በርበሬ ይዛላ በርበሬ አጥቶ ነው። ይኸውልህ አይንህ ተቃጥሎ ፊትህ ተቃጥሎ ከምትሄድ ሚጥሚጣ በርበሬ ነው የምናጠነው። እባካችሁ ልቀቁኝ። እኔ አላውቅም አልኳችሁ አይደል እንዴ? ይኸውልህ በርበሬ መታጠን ትፈልጋለህ? በርበሬ እንዲህ መቃጠል ትፈልጋለህ? ካልፈለክ አሁን ሁሉ ነገር ተናገር። የምን ዋጋ ተሙ ታስፈራራኛለህ? በሰው እጅ ላይ እኮ ነው ያለው። እኔ አላውቅም። በቃ ምንም ነገር አላውቅም። ከኤፍሬም ጋር የምትኖረው? አዎ ኤፍሬም ጋር ነው። የት እንደሄደ አላውቅም። ሩታ ደውላለት ወጥቷል። አሁን ነው የወጣው? ቆይቷል። እሺ ትደውልለታለህ? ደውልለት። እሺ ደውልለት። አንተ ቶሎ ደውልለት። ጀመር እያስመሰለ ነው። ደውልለት። እኔ አላውቅም። እባካችሁ ደውልለት። አላውቅም ምናምን አትበል እሺ። ሙሉ ለሙሉ እንደምታቃቀለው ደውልለት። ይኸው ኤፍሬም ለምንድን ነው የማትደውልለት? ትፈራለህ ነው? ለምንድን ነው የማይሰማው? ቶሎ ደውልለት። አንተ ሰው ላይ ትቀልዳለህ ነው? ይኸው ሌላ ስልክ የለውም? ተናገር። ሌላ ስልክ የለውም? አላውቅም። ኧረ ይሄ ነው ደግመህ ደውልለት። ይሄ ነው የማውቀው ትላለህ እንዴ? ከእሱ ጋር እየኖርክ ከእሱ ጋር ብዙ ነገር እያሳለፍክ እንዴት ኤፍሬም የሄደበት ቦታ የሚያደርገውን ነገር አታውቅም? እኔ አላወቅም። ካሌብ የሆነ ነገር በለው። ይሄ ልጅ ሰበብ ልገባብን ነው። መኖር አፈልግም። እኔ አላውቅም። ስለሱ ማወቅ መኖር ትፈልጋለህ? አፈልግም። መኖር ትፈልጋለህ? አፈልግም። እፈልጋለሁ። ቴክስት ልከለት ነው አይደል? ይሄ ልጅም በለው እንዴ መኖር ትፈልጋለህ? አፈልግም። ስለዚህ አሁን ያለበት እኔ አላውቅም። ኤፍሬም ጋር እንደምትኖርና ኤፍሬም ወዳጅ እንደሆንክ እናውቃለን። ገብቷል? ደርሰንበት ነው የመጣ ነው። ስለዚህ እኛ ስንመጣ ደግሞ ለምን እንደሮክ ንገረኝ። ፈርቻችሁ ነው የሮክ። ለምንድን ነው የምትፈራን? ምንም ጥፋት ከሌለበት ለምን እኛ ላይ ትጮታለህ? አንተ ያዝ። አሁን አንተ ስማኝ፣ መኖር ትፈልጋለህ? አፈልግም። እፈልጋለሁ። ሌላ ነገር እንዲደረግበት ትፈልጋለህ? አልፈልግም። ስለዚህ ካልፈለክ እያንዳንዱን ነገር ተናገር። የት እንደሄደ አላውቅም። እንዴ ምንድነው ሐሳብህ? ምንድነው ሐሳብህ? የሩታ ሐሳብ ፍላጎት ምንድነው? ተናገር። ሩታ ደውላለት ወጥቷል። እኔ አላውቅም። ሩታ ደውላለት ወጥቷል? ስንት ሰዓት ነው የወጣው? አሁን አካባቢ ነው የወጣው። እሺ አንተኛ ስትይ ለምን ሮክ? ፈርቻችሁ ነው የሮክ። ፈርተን ሳይሆን ኤፍሬም የሆነ የነገረህ ነገር ስላለ ነው። ኧረ ምንም ነገር አልነገረኝም። አንተ እንዴ ላፈንዳህ አልነገረኝም። ምንም ነገር አልነገረኝም። እንዴ ኧረ አቤል ይሄ ልጅ መኖር የሚፈልግ አይመስለኝም። ቤተሰብ የለም፣ ወንድም እህት የለም፣ ለነሱ መኖር አፈልግም። አንተ አይገባም እንዴ? ኧረ በወንድም አይገባም ወይ? ምንም ስለነሱ ማውቀው ነገር የለኝም። እባክህ ታውቃለህ፣ መኖር አፈልግም። እኔ አፈልጋለሁ። በኤፍሬም ምክንያት መሞት ትፈልጋለህ? አልፈልግም። ስለዚህ የት ነው ያሉት? እባክህ አላውቅም። ኤፍሬም የት ነው ያለው? አላውቅም። ታውቃለህ የት ነው ያለው? አላውቅም። የት እንዳለ አላውቅም። ኧረ በስላሴ ስም ና በርሚል ቢጣጥንበት እንዴ ታርግበት። እባካችሁ ልቀቁኝ። ውያት በላክ እንደ ወንድ ልጅ ነው። ውያት በል። ኧረ በእናትህ በወንድ ልጅ አምላክ ልቀቁኝ። አንተ ሚጥሚጣ አትፈራም? እኔ አላውቅም። የት እንዳለ አላውቅም። ከኤፍሬም ጋር የምትኖረው? አላውቅም። ኤፍሬም ጋር ነው የምኖረው። ወጥቷል። እናንጠልጠል። ሩታ ደውላለት ወጥቷል። እኔ አላውቅም። አንተ ሚጥሚጣ አትፈራም እንዴ? ቆይ ና ናምጣው ይሄ ጭራሽ በፍቅር ስናወራ ምናምን አትናገርም ማለት ጀመረ። እባካችሁ ትላለህ። የት እንዳለ ውሃት በል ንገረን። የት ነው ያለው? ንገረን። የት እንዳለ አላውቅም። ወይኔ አቤላ አንተ ተናገር እንጂ። ኧረ አላውቅም። ሚጥሚጣ ይጨመርበት ነው። ወደዚህ አስጠጋው። ኤፍሬም የት ነው ያለው? አስጠጋው ወደዚህ። ሚጥሚጣ ይጨመርበት። አስጠጋው ወደዚህ። ሚጥሚጣ ሲያጥነው ይናገራታል። ትናገራለህ አትናገርም? ትናገራለህ አትናገርም? ኤፍሬም የት እንዳለ ቶሎ በል ተናገር። እሺ እኔ ምንም ነገር ይበሳል፣ ጭሱ ይበሳል። ኤፍሬም ስለ ሩታ የምነግራችሁ ነገር የለም። እባካችሁ ልቀቁኝ። ወይኔ አንተ ምንድን ነው የማትፈራው? አትናገርም? መቀጥቀጥ አለብን፣ መምታት አለብን ነው አንተ። እባካችሁ ልቀቁኝ። ወይኔ አቤላ እሺ የት ነው ያለው? ምንም የምነግራችሁ መረጃ የለም። ይሄ ጭስ ይኸውልህ፣ ይሄ ጭስ የት እንዳለ አላውቅም። ይሄ ልጅ እንግዳለን
ሰበብ ልትሆንብን ነው። አንተ አስቀንጠው። ምንድነው የምታስቀምጣው አንተ? እኔ በቃ የልጁ አይገባውም። በእጃችን ሰበብ ሊሆን ነው መሰለኝ። የት ነው ያለው? የት እንደሄደ አላውቅም። ተናገር። ይኸውልህ እናቃጥልሃለን። ተናገር። ማቀው ነገር የለኝ። አንተ ተናገር። የት ነው ያለው? ኤፍሬም የት ነው ያለው? ስለ ሩታም ስለ ኤፍሬም የምነግራችሁ ታሪክ የለኝም። ከኤፍሬም ጋር አንድ ላይ ነው የምትኖረው? አዎ አንድ ላይ ነው። ደውላለህ ወጥቷል። አናቱን በለው። በሚጥሚጣ ልብሳ እንዲህ አጭንቅላትን ላፈንዳው አትናገርም። ተውኝ እና አስጠጋው። ወርጭ አስጠጋው። ይሄ ሰበብ ሊሆንብን ነው። አንተ ሲጣርጌ ነው ተናገር። ሲጣርጌ ነው። እኔ የት እንደሄደ አላውቅም። ምንድነው ሀሳብ? ቆይ መኖር አፈልግም። ኧረ የልጅ ሰበብ ሊሆንብን ነው። ከኤፍሬም ጋር አንድ ላይ ትኖራለህ ወይስ አትኖር? እየኖርክ ነው? አብሬ ነው የምኖረው። እሺ ከዛስ? ሩታ ደውላለህ ወጥቷል። ጭሱ አነሳ። አልከፍክፈው። ጭሱ አነሳ። ተቃጥሎ ማሙ ፈልጋ ነው። ወይኔ አቤል ይኸውልህ እኛ አንተን የማሰቃየት እንትን የለንም፣ ግን ንገረን። እናነሳዋለን እና እያንዳንዳችሁ ዋጋ ትከፍላላችሁ። ንገረን። ዋጋ ምናምን አበል እባክህ። ቶሎ በል። እኔ የት እንደሄዱ አላውቅም። የት ነው ያለው? የት እንደሄደ አላውቅም። እኔ ይኸውልህ ሩታ ደውላለህ ወጥቷል። አሁን አንተ ልጅ ለምን አትናገርም? ንገረን። ኤፍሬም የት ነው ያለው? እኔ አላውቅም። ኤፍሬም ምን የሚያደርገው ነገር ጠንቅቀህ ታውቃለህ? እኔ አላውቅም። ምን እንደሚሰራ አላውቅም። ኧረ እኔ አላውቅም። አንተ ቆይ ለእናት ለአባትህ መኖር አትፈልግም? ለኤፍሬም ብለህ ዋጋ መክፈል ፈልጋለህ? አላውቅም። የት እንዳለ አላውቅም። ማን ነው ኤፍሬምን ነው የማታውቀው? ከእሱ ጋር እየኖርክ አታውቅም? የት እንደሚሄድ አላውቅም። የት እንደሚሰራ አላውቅም። የት እንደሚሰራ አላውቅም። እሺ ይኸውልህ አንድ ለመጨረሻ ጊዜ እኛ ካንተ ጋር ምንም ችግር የለብንም። እኛ አንተንም የማሰቃየት እንትንም የለብንም። ስለዚህ አሁን ለመጨረሻ ጊዜ እኛ ኤፍሬምን ለማዋራት ብቻ ነው። ገብቷል? ደውለንለት ነበረ። እቤት ስንመጣ የለም። ከዛ ደግሞ እኛ ስንመጣ ደግሞ አንተ ሮጥክ። ለምንድን ነው የሮጥከው? ፈርቻችሁ ነው። ለምንድን ነው የምትፈራን? እኛ ካንተ ጋር ችግር አለብን? የምታውቀው ነገር ስላለ ነው ማለት ነው። ይሄ ልጅ ያለ ምክንያት እንደዚህ አይሆንም። ቶሎ በል። እሺ ንገረኝ። እኔ አላውቅም። የት እንደሄዱ አላውቅም። እኔ ስለ ሩታም ስለ ኤፍሬም የማውቀው ነገር የለኝም። ሩታ ደውላለት ነው የወጣችው? እሺ ስለዚህ አሁን ያለው ነገር ስለነሱ ስለ ሁለታቸው የማውቀው ነገር የለኝም። እባካችሁ ልቀቁ። እሺ እኛን ስታይ ለምን ሩክ? አንተ ፈርቻችሁ ነው የሮጥኩት። ወይኔ አቤላ፣ አንተ ልጅ ጤነኛ መሆን አትፈልግም? ነፃ መውጣት አትፈልግም? ንገረኝ። በእኛ እጅ ስር እኮ ነው። እኛ እናሰቃያለን። እባካችሁ ልቀቁኝ። እኔ ምንም እንለቃለን። እንድንለቅ ትፈልጋለህ? ስለዚህ አሁን ያለውን ነገር ንገረን። እኔ ምንም ስለ ሁለታቸው የማውቀው ነገር የለኝም። ወይኔ አቤላ፣ አንተ ልጅ ያመሃል። እናሰቃየው። ማሰቃየት ነው የምፈልገው። እባካችሁ ልቀቁኝ። እጅን ወደዛ፣ እጅን ወደዛ፣ እጅን ወደዛ። እባካችሁ ልቀቁኝ። እኔ ምንም የማውቀው ነገር የለኝም። ጭሱ ቆይ አመጣለሁ። አሁን ትናገራለህ አትናገርም? ኤፍሬም የት እንዳለ በዚህ ስልክ ትደውላለህ አትደውልም? ኤፍሬም የት እንዳለ ትነግራለህ አትነግርም? እኔ የት እንዳለ አላውቅም። ከኤፍሬም ጋር አንድ ላይ ነው የምትኖረው? አዎ አንድ ላይ ነው። ስለዚህ ሩታ ደውላለህ ወጥቷል። እኔ አላውቅም የት እንደሄዱ። አንተ ሩታ ደውላለች። ሩታ የፈለገችው ትደውልልህ። እናጥነ ነው እንደዚህ። ይሄ ጭስ ላጥነ ቶሎ። ይሄ ሚጥሚጣ ላጥነ ሚጥሚጣ ወጥ ነው። እባካችሁ ልቀቁኝ። እኔ አላውቅም። አንዴ ልቀቀው። ይናገር። ተናገር። ልቀቁኝ። ተናገር። እኔ አላውቅም። በቃ ልቀቁኝ። እስኪ ወንድ ሆናችሁ ፈታችሁ አታወሩኝም? ልቀቁኝ እስኪ። ወይኔ አቤላ፣ ብንለቅ ምን ልታመጣ ነው እንዴ? ልቀቁኝ። አሁን ብቻዬን ስለሆንኩ ነው እንዴ? ልቀቁኝ እስኪ። ኧረ እናትህ አንተ ስነ ስርዓት ይኖርሽ። አርፈህ ተቀመጥ። ዝም በል አንዴ። ወይኔ አቤላ፣ እሺ አንዴ ዝም በል። ልቀቁኝ በቃ። እሺ እንለቅሃለን። አንዴ ዝም በል። ኤፍሬም ያለበት ቦታ ታውቃለህ? እኔ አላውቅም። ልቀቁኝ። እሺ አንዴ አታስቸግረን። ፍቅር አይገባም እንዴ? እኔ አላውቅም። ልቀቁኝ አልኳችሁ። ኧረ እንዴ ልቀቁኝ። ሚጥሚጣውን አንተው አንዴ። ምን ነው አነሰ? አንተው እባካችሁ ልቀቁኝ። ወንድ ከሆናችሁ ፈታችሁ እናወራሃለን። ወንድ ጋር አንተው ሚጥሚጣው አነሰ እንዴ? በደምብ ታጠናለህ። እሺ አሁን ያለውን ነገር ትናገራለህ አትናገርም? ልቀቁኝ። እባካችሁ ልቀቁኝ። ትናገራለህ አትናገርም? እንደዚህ እናጠናሃለን። ቶሎ ትናገራለህ አትናገርም? እንደዚህ አታደርጉኝም ነበር። ልቀቁኝ። እሱ ቢኖር ኤፍሬም። አዎ ወይኔ አቤል ጎበዝ። አንተ ልቀቁኝ። እኔ ላፈንዳው ጭራሽ እንደ ኤፍሬም ትጠግባለህ እንዴ? አንተም ሚጥሚጣና ሽጉጥ ይዘን እያስፈራራን አትፈራም? ልቀቁኝ። እኔ አልፈራም። ልቀቁኝ። ኧረ በመድኃኒዓለም በቃ ይሄ አይኑንም ይሄ ልጅ ማለት ነው እንስቀለው። ኧረ ጥጋቡ ሚጥሚጣ እያጠን ሽጉጥ ይዘን እኔ እንዳለ አላውቅም። ልቀቁኝ። እንደ ኤፍሬም ነው እንዴ ጥጋብ? አላውቅም። እሺ አንዴ ለመጨረሻ ጊዜ ይኸውልህ ምነግርህ ነገር በጣም ልንጎዳህ ነው። ስለዚህ ለመጨረሻ ጊዜ ኤፍሬም እንዲመጣ ታረጋለህ ወይስ አታረግም? ከኤፍሬም ጋር አንድ ላይ ነው የምትኖረው? አዎ። ስለዚህ ኤፍሬም እዚህ ያለህበት ቦታ እንድትመጣ አድርጎ እኛ ኤፍሬም ደውለንለት ቤት እየመጣን ነው ስንለው ነው የጠፋው። እሺ ስልክ። ስለዚህ የት ነው ሄደው ኤፍሬም? እኔ አላውቅም የት እንደሄደ። ስልክ ስጠኝ እንዲመጣ። ማን ደውሎለት ነው ሄደው?
ሩታ ነች አይደወለችለት። ስለዚህ አሁን አንተ ፈልጌሃለሁ ትለዋለህ። እዚህ ያለንበት ቦታ ይመጣል ማለት ነው። ስለዚህ እኛ ተሸክመን ሌላ ቦታ ነው የምንሄደው። እንካ ደውልለት። ይኸው እውነቱን ባትናገር አለቀልህ። ሰምተኛል አይደል? ልቀቁኝ። ይኸው እየጠራ ነው። ዝም ብለህ ሳታስፎግር እነሱ አሉ ብትል ይደረጋል። እነሱ አሉ ብትል እና አቤላ እያስፈራሩ ነው ብትል አለቀልህ። ይኸው አነሳው። ሄሎ ኤፍሬም፣ የት ነህ? ሰፈር ነኝ። ኧረ ና በአስቸኳይ ፈልጌሃለሁ። እሺ ያለውን ነገር በሱ ፊት እውነቱ ትናገራለህ። እሺ እኛ ካንተ ጋር ችግር ስለሌለብን ካንተ ጋር ምንም ነገር ምን አደረገው? በቃ ልቀቁኝ። ፍሬም ጠራውላችሁ እየመጣ ነው። እሱ ጋር ታወራላችሁ። በቃ ልቀቁኝ፣ ልሂድበት። እሺ አሁን እኮ ካንተ ጋር ምንም ነገር የለም። ስለዚህ ካንተ ጋር ምንም ችግር ስለሌለብን ካንተ ጋር ምንም ነገር አናደርግም። በቃ ኤፍሬም እየመጣ ነው። ዝም በል በቃ እሱ ጋር ጨርሱ። በቃ እኮ ዝም በል። ይሄ ምን ሌላ ሰበብ ውስጥ ነው እንደሚያስገባን? ዝም በል ከተባልክ ዝም በል። በሽ ያሟል እንዴ? አሁን ይሄ ስልክ ደግሞ ምን እንደምታወሩበት እናያለን። ማን እንደሚደውልም እናያለን። ስልኩን እንይዘዋለን። አንሰጥህም። እሺ ስልኬ ስጠኝ። አንሰጥህም እያልኩ ስልኬ ስጠኝ። አያስፈልግም። ይንቀሳቀስ ሌላ ነገር ውስጥ ነው። ዝም በለው። 2 ደቂቃ 3 ደቂቃ ኤፍሬም እየመጣው ነው ብላል። በቃ እኔ ልቀቁኝ። ኤፍሬም እየመጣው ነው። በቃ ካንተ ጋር ችግር የለብንም። ስለዚህ ዝም በል። ያለውን ነገር ነቱ ምን እንደሚያደርጉ ብትለቀን እኮ ብትነግረን እኛ ካንተ ጋር ምንም ችግር የለብንም። እኔ ምን እንደሚያደርጉ ምንም ማለት ታውቃለህ። ከኤፍሬም ጋር እየኖርክ እንዴት አታውቅም? እኔ አላውቅም። ከኤፍሬም ጋር እየኖርክ እንዴት አታውቅም? ከቤት ጎትተን ነው አይደል ያስወጣን? አሁንም ቢሆን አታመልጠን። ቤት ጎትተን እናስወጣዋለን። አንድ ነገር ብትዋሸን ማለት በቃ እኔ ልቀቁኝ። ኤፍሬም እየመጣ ነው። ይሄው ኤፍሬም እየመጣ ነው አይደል? ዝም በለቅ። ይሄ በቃ ሰበብ ነው የሚሆነው። ብንቀቀው ተው። አያስፈልግም። ካሌብ ተው፣ አያስፈልግም። ተው ራሱ ለኤፍሬም ለእንትን ይሆናል። ችግር የለውም። ኤፍሬምም እንደዚህ እንደምንይዘው ሲያውቅ አርፎ ይቀመጣል። ወንድሙ ላይ እንደዚህ አብርሃም ይባላል። ተው፣ እንደዚህ ሆኖ ካየን ጥሩ ነገር አይፈጠርም። ባካችሁ ልቀቁኝ። እንዴት ምን አይነት ነገር እንደሚፈጠር አብረን እናያለን። ገለነው ነው የምንሄደው። እሺ ገለነው። እስካሁን ጓደኛዬ ነው ጓደኛችን ነው ብለን ዝም ብለነው፣ አሁን ግን ገለነው ነው የምንሄደው። ልቀቁኝ። ዝም በል። እጅህን ይኸውልህ እንሰባብርልሃለን። ንግርህንም ሰባብረን እያነከስክ እንዴት ነው የምናደርገው? እሺ ዝም በል። ደግሞ ጥጋብ እንዴት ነው ግን እንደዚህ ጥጋበኛ? ጥጋብ ይልሃል እንዴ? ልቀቁኝ። እንዴ አፈነዳለሽ። ገለን ነው የምንለቅ። ስማኝ፣ አናትን በጥይት በስተን ነው የምንለቅ። እሺ ሰምተኛል? እሺ በቃ አርፈህ ተቀመጥ። ምንልህ ነገር እሺ ነው። በሰው እጅ ስር ከሆንክ እሺ ነው መሆን ያለብህ። ራስን እንድትጎዳ ካልፈለግ እሺ ሚጥሚጣ ያዝንልህ። ሽጉጥ ይዘን መተን አንተ አትፈራም እንዴ? ኤፍሬም ድርቅ ትላለህ። ራስህን አታስመልጥም። እኛ እኮ ካንተ ጋር ችግር የለም። ኤፍሬም እና ሩታ ምን እንደሚያደርጉ ለማወቅ ብቻ። እኔ ምን እንደሚሰሩ አላውቅም። እዛ ጋር እንጣለው ኤፍሬም። ይሄንን እዛ ጋር እንደብቀው፣ ከዛ ኤፍሬምን እዚህ ጋር እንጠብቀዋለን። ኤፍሬም እዚህ ጋር ይቀጥል ነው ያዘው። እኛ ካንተ ጋር ችግር የለብንም። ቀጥ ብለህ አሁን ወደ መጣበት ይረዳል። ወደ መጣበት እሺ፣ ስልክህን እየሰማህ ነው። ቀጥ ብለህ ወደ መጣበት ይረዳል እንጂ ሌላ እንዲህ ነው ማፈነዳ። እሺ ሰበበኝ ይርታ ስልኬ ስጡኝ። እሺ እኔ አልሰጠም። ስልክ አያስፈልግም። ተንቀሳቀስ። ሰበብ እዚህ ሊሆንብን እግዚአብሔር። እኛ እዚህ በሱ ምክንያት እንደዚህ መሆን አለብን እንዴ? ገርፈን ነው ማለት ኤፍሬምም ይኸውልህ፣ ከእንግዲህ ኤፍሬም ይኸውልህ እያደረገ ያለው ነገር እያንዳንዱ ነገር ካልተናዘዘ እሱ የደረሰው ዕጣ ፈንታ እሱም ይደርሰዋል። ኤፍሬምማ እንተገብርበታለን። ይሄ ልጅስ ምንም አያውቅም ብለን ነው እኮ እንደዚህ ያደረገ። ኤፍሬም እንተገብርበታለን። ኤፍሬም ብቻ ይምጣ። ስልኩ እኛ ጋር አለ። ይደውል። የሚያወሩት ነገር ምን እንደሚያደርጉ አብረን የምናየው ይሆናል። ትንሽ ደቂቃ እንጠብቅ። ካሌብ ኤፍሬም ምንም ማምለጥ የለበትም። ገብቶሃል? ኧረ ኤፍሬም የትም አይንቀሳቀስም። አሁን ታገሰነዋል። የአብርሃም ወንድም ነው ብለን አሁን ግን የምንታገሰው ነገር የለም። ገብቶሃል? እዚህ ልክ እኔ የሱ ወንድምነት አይገባኝም። ስለዚህ እሱ ማሰብ ካልቻለ እኛም አናስበለትም። ስማ በል፣ ትንሽ ደቂቃ ብቻ ጠብቅ። ምን እንደምናደርገው እናሳየዋለን። ሩታ ደውላለት ነው የወጣችው። ደውላለት ነው የወጣው። ስለዚህ ከሩታ ጋር ብዙ ነገር እያደረጉ ነው ማለት ነው እነዚህ ልጆች። ገብቶሃል?